ኢራን በሆርሙዝ ሰርጥ ላይ ያላትን ቁጥጥር የሚያሰፋ ካርታ ይፋ አደረገች። ኢትዮጵያ ግብጽ የሱዳንን ጦርነት አራዝማለች፣ ከበባ በሚመስል መልኩ እየተንቀሳቀሰችም ነው ስትል ከሰሰች። የአሜሪካ ምክር ቤት በኢራን ላይ ሊደረግ የነበረውን ጥቃት የመሰንዘር ስልጣን ገደብ ድምፅ ሰረዘ። የኬንያ የህዝብ ማመላለሻ ኦፕሬተሮች መንግስት የናፍጣ ዋጋ በመቀነሱ የሥራ ማቆም አድማውን አቆሙ። ሩሲያ በአውሮፓ ግዛት አቅራቢያ እጅግ ፈጣን የኒውክሌር ሚሳኤሎችን ተኮሰች። አሜሪካ ለታይዋን ልትሸጥ የነበረውን የ14 ቢሊዮን ዶላር የጦር መሳሪያ በኢራን ጦርነት ምክንያት ሰረዘች። በዲሞክራቲክ ሪፐብሊክ ኮንጎ በበሽታው የሞቱ ቤተሰቦቻችን ይመለሱልን በሚል የተበሳጩ ሰዎች የኢቦላ ሆስፒታል ድንኳኖችን አቃጠሉ። ሰላም ጤና ይስጥልን የቻናላችን ተከታታዮች፣ ይህ ቮይስ ኦፍ ኢትዮጵያ ነው። የሰዓቱን የሀገር ውስጥና የውጭ አጫጭር ዜናዎች ከዚህ ሰዓት ጀምሮ ወደ እናንተ የምናደርስ ይሆናል። ለቻናላችን አዲስ የሆናችሁ ሰብስክራይብ በማድረግ ቤተሰብ እንድትሆኑ እንጋብዛለን። ኢራን በሆርሙዝ ሰርጥ ላይ ያላትን ቁጥጥር የሚያሰፋ ካርታ ይፋ አደረገች። የዓለማችን የነዳጅና የተፈጥሮ ጋዝ ስርጭት ዋነኛ የደም ስር በመባል በሚታወቀውና ስትራቴጂካዊ ጠቀሜታው እጅግ የጎላ በሆነው የሆርሙዝ ወሽመጥ ላይ አዲስ የጂኦፖለቲካዊ ውጥረት ማንዣበብ ጀምሯል። የኢራን መንግስት በዚህ ወሳኝ የባህር መተላለፊያ ላይ ያለውን የኃይል ሚዛን ወደ ራሱ ለማዘንበልና ወታደራዊ ቁጥጥሩን ለማስፋት ያለመ አዲስ ካርታ ይፋ ማድረጉ በቀጠናው ላይ የነበረውን ነባር የፖለቲካ ትኩሳት ወደ አዲስ ምዕራፍ አሸጋግሮታል። ይህ እርምጃ ቴሄራን በወሽመጡ ላይ ያላትን የብቸኝነት የበላይነት ለማረጋገጥ የምታደርገው ስትራቴጂካዊ የጡንቻ ማሳያ ተደርጎ ተወስዷል። የኢራን መንግስት ይህንን የባህር ላይ የበላይነት ህጋዊ መልክ ለማላበስ የፋርስ ባህረ ሰላጤ ወሽመጥ ባለስልጣን የተሰኘ አዲስ ተቋም አዋቅሯል። ይህ ባለስልጣን ይፋ ያደረገው አዲሱ የቁጥጥር ካርታ ከኢራን መደበኛ የውሃ ክልል ድንበር ተሻግሮ የጎረቤት ሀገራት የሆኑትን የኦማንና የተባበሩት አረብ ኤምሬቶች የውሃ ክልሎችን ጭምር በግዛቱ ስር ጠቅልሎ የሚያሳይ ነው። የኢራን ጦር ኃይሎች በካርታው በተካለለው በዚህ ሰፊ የውሃ ላይ ግዛት ሙሉ ወታደራዊ ቁጥጥር እንደሚያደርጉ መታወጁ አካባቢውን ዳግም ዓለም አቀፍ የጦር መሳሪያዎች አውድማ ሊያደርገው ይችላል የሚል ስጋት አጭሯል። አዲሱ መመሪያ ማንኛውም በሆርሙዝ ወሽመጥ የሚያልፍ መርከብ ከዚሁ የኢራን ባለስልጣን መስሪያ ቤት ጋር በመነጋገር እና የቅድሚያ ፈቃድ በማግኘት ብቻ ጉዞውን እንዲያደርግ የሚያስገድድ ነው። ከዚህ የካርታ ማስፋፋት ጀርባ ያለው ዋነኛ ገፊ ምክንያት ኢራን በምዕራባውያን ሀገራት በተለይም በአሜሪካ ሊሰነዘርባት የሚችለውን ማንኛውም ጥቃት ለመመከት የሚያስችላትን ጠንካራ የመልሶ ማጥቃትና የማስተጓጎል አቅም ለመገንባት ማለሟ ነው። የኢራን ፓርላማ ሀገሪቱ ጦርነት ከተከፈተባት ይህንን ከፍተኛ መጠን ያለው የዓለም የነዳጅ ሀብት የሚተላለፍበትን ወሽመጥ ሙሉ በሙሉ ለመቆጣጠርና የዓለምን የኢኮኖሚ የልብ ትርታ ለማዛባት የሚያስችላትን ሕግ ማጽደቋ የዚሁ ስትራቴጂ አካል ነው። ይህ አካሄድ ሆርሙዝን ከማለፊያ መንገድነት ይልቅ የዓለም አቀፍ ማዕቀቦችና ወታደራዊ ጫናዎች መደራደሪያና ማክሸፊያ ፖለቲካዊ ካርድ አድርጎ የመጠቀም ዓላማን ያነገበ ይመስላል። የኢራን የድንበር ማስፋፋት ህልምና የካርታ ክለሳ በጎረቤት ሀገራትና ዓለም አቀፉ ማህበረሰብ ዘንድ ጠንካራ ተቃውሞና ንቀት ገጥሞታል። በተለይም የውሃ ክልሏ በካርታ ውስጥ የተካተተባት የተባበሩት አረብ ኤምሬቶች የቴሄራንን እርምጃ ያልተጨበጠ ህልም ስትል በይፋ አጣጥለዋለች። ድርጊቱ የጎረቤት ሀገራት ሉዓላዊነት የሚጋፋ መሆኑን በማንሳትም ጽኑ ተቃውሟን አሰምታለች። በሌላ በኩል በአካባቢው ጠንካራ የባህር ላይ ኃይል ያላት አሜሪካና በባህረ ሰላጤው የሚገኙ አጋሮቿ የኢራንን የቁጥጥር ሙከራ ከወዲሁ ውድቅ አድርገውታል። የዋሽንግተን አስተዳደር በወሽመጡ በኩል የሚያልፍ የንግድም ሆነ ወታደራዊ መርከቦች ኢራን ላወጣችው አዲስ የቁጥጥር መመሪያ ምንም አይነት እውቅናም ሆነ ተገዥነት እንዳያሳዩ ጥብቅ ማሳሰቢያ እየሰጠ ይገኛል። ይህንን ውጥረት ይበልጥ ውስብስብ የሚያደርገው ዓለም አቀፉ የባህር ላይ እንቅስቃሴ ህግና የኢራን አቋም መለያየት ነው። የተባበሩት መንግስታት ድርጅት የባህር ላይ ህግ ስምምነት ማንኛውም መርከብ በሌላ ሀገር የውሃ ክልል ውስጥ ሰላማዊና ምንም አይነት የጥቃት ዓላማ የሌለው ማለፍ መብትን ያረጋግጣል። ነገር ግን ኢራን የዚህ ዓለም አቀፍ ስምምነት ፈራሚ ባለመሆኗ ሀያላኑ ሀገራት የሚያነሱትን የህግ ማዕቀፍ ላለመቀበል ሰፊ ክፍተት ፈጥሮላታል። ይሄ የህግ መሳሳብ ከወታደራዊ ጡንቻ ማሳየት ጋር ተዳምሮ የሆርሙዝ ወሽመጥን በማንኛውም ሰዓት ሊፈነዳ ወደሚችል የባሩድ በርሜልነት ቀይሮታል። ኢራን በሆርሙዝ ወሽመጥ ላይ ያወጣችው አዲሱ ካርታ እና ተያያዥ የቁጥጥር መመሪያዎች የቀጠናውን የፖለቲካ
የፖለቲካና የጸጥታ መልክዓ ምድር በእጅጉ የሚያናውጡ ናቸው። ይህ የኢራን እርምጃ በነዳጅ የበለጸገውን የመካከለኛው ምስራቅ ቀጠና ወደ አዲስ የኃይል ሽኩቻና ወታደራዊ መፋጠጥ እያስገባው ይገኛል። የዓለም የኢኮኖሚ ደህንነት በጥብቅ የተቆራኘበት ይህ ጠባብ የባህር ላይ መተላለፊያ አሁን ላይ የህግ የዲፕሎማሲና የኃይል ፖለቲካ ትንቅንቅ የጦር ሜዳ ሆኖ ቀጥሏል። በቀጣይ በኢራን ተግባራዊ እርምጃዎችና በዓለም አቀፉ ማህበረሰብ የአጸፋ ምላሽ የዚህ ውጥረት እልባት ወይም መባባስ የሚወሰን ይሆናል። ኢትዮጵያ ግብፅ የሱዳንን ጦርነት አራዝማለች፣ ከበባ በሚመስል መልኩ እየተንቀሳቀሰችም ነው ስትል ከሰሰች። በአፍሪካ ቀንድና በናይል ተፋሰስ ዙሪያ እየተካሄደ ያለው የጂኦ ፖለቲካዊ ሽኩቻ ከጊዜ ወደ ጊዜ አዳዲስ መልክና ቅርጾችን እየያዘ ይገኛል። በተለይም በኢትዮጵያና በግብፅ መካከል ያለው የረጅም ዘመን ስትራቴጂካዊ ፍጥጫ አሁን ላይ ከታላቁ የህዳሴ ግድብ ባለፈ ቀጠናዊ ተጽዕኖን ወደ ማስፋትና የባህር በር የፖለቲካ ትንቅንቅ ተሻግረዋል። በርካታ ዘገባዎች እንደሚያመለክቱት ይህ ፉክክር ጎረቤት ሀገራትንና የውሃ ላይ ኮሪደሮችን የዲፕሎማሲያዊ ቼዝ መጫወቻ ሰሌዳ አድርጓቸዋል። በአንድ በኩል ይህ የሁለቱ ሀገራት የፖለቲካ መሳሳብ በጎረቤት ሱዳን አሳዛኝ እርስ በርስ ጦርነት ላይ ጥላውን አጥልቷል። ኢትዮጵያ በግብፅ እንደምትከሰሰው ግብፅ በሱዳን ያለውን ጦርነት በማራዘም ፖለቲካዊና ኢኮኖሚያዊ ተጽዕኖዋን ለማስቀጠል እየሰራች ነው። ካይሮ በአደባባይ የሱዳንን አንድነትና መረጋጋት እንደምትደግፍ ብትገልጽም ከበስተጀርባ ግን ሱዳን ከእርሷ የፖለቲካ ምህዋር ወጥታ ራሷን የቻለች ጠንካራ ሀገር እንድትሆን ፍላጎት አላት የሚለው ትንታኔ የዚሁ ስትራቴጂ አካል ተደርጎ ይወሰዳል። ሱዳን ከግብፅ ሞግዚትነት ነፃ መውጣት ማለት ለካይሮ ትልቅ የስትራቴጂና የጂኦ ፖለቲካ ካርድ ማጣት በመሆኑ ግብፅ ለጦርነቱ መራዘምና ሀገሪቱ ለገባችበት አሳዛኝ የሰብአዊ ቀውስ የሞራል ተጠያቂነትን ልትወስድ ይገባል ሲል የኢትዮጵያ ወገን ይሞግታል። በሌላ በኩል ይህ የግብፅ ፖሊሲ ኢትዮጵያ የባህር በር የማግኘት ህጋዊና ታሪካዊ ፍላጎቷን በይፋ ባሳወቀችበት በአሁኑ ወቅት ይበልጥ የከረረ ገጽታ ይዟል። የኢትዮጵያ የውጭ ጉዳይ ሚኒስቴር እንዳስታወቀው ሀገሪቱ ወደብ አልባነቷን ለመቅረፍ አጀንዳዋን ይፋ ካደረገች ወዲህ ከግብፅ በኩል ከበባና ትንኮሳ የሚመስሉ እንቅስቃሴዎች ተበራክተዋል። የዚህ ማሳያ ደግሞ በቅርቡ የግብፅ ከፍተኛ ባለስልጣናት ወደ አስመራ በማቅናት ከኤርትራው ፕሬዝዳንት ጋር ያደረጉት መግባባት ነው። የቀይ ባህር ጉዳይ የሚመለከተው ጠረፍ ያላቸውን ሀገራት ብቻ ነው የሚለው የሁለቱ ሀገራት የጋራ አቋም ሰፊ የቆዳ ስፋትና 100 ሚሊዮኖችን አቅፋ ለሶስት አስርት ዓመታት ወደብ አልባ ሆና የቆየችውን ኢትዮጵያን የማግለልና የፖለቲካ ማነቆ ውስጥ የመክተት ዓላማ ያነገበ መሆኑ ግልጽ ነው። ሆኖም ኢትዮጵያ ይህን የባህር በር ጥያቄዋን በኃይልና በጦርነት ሳይሆን ሰላማዊና ዲፕሎማሲያዊ አካሄድን በተከተለ የመግባባት መርህ ለማሳካት ቁርጠኛ መሆኗን በተደጋጋሚ አረጋግጣለች። የግብፅ የማግለል ጥረት አዲስ ባለመሆኑ ኢትዮጵያ አጀንዳዋን ወደ ኋላ ሳትል አጠናክራ እንደምትቀጥል ማስታወቋ የቀጠናው የዲፕሎማሲ ርብርብ ገና ሩቅ እንደሚጓዝ ያሳያል። ከዚህ አህጉራዊ ጂኦፖለቲካዊ ትንቅንቅ ጎን ለጎን የኢትዮጵያ የዲፕሎማሲ ማሽን በውጭ የሚኖሩ ዜጎቿን መብትና ደህንነት ለማስጠበቅ በሚደረገው ጥረት ላይም ተጠምዶ ይገኛል። በቅርቡ በሳውዲ አረቢያ ለሚገኙ ኢትዮጵያውያን ስደተኞች ህጋዊ የስራ ስምሪት እድሎችን ለማስፋት የተደረገው ፍሬያማ ውይይት እንዲሁም በደቡብ አፍሪካ በሚኖሩ ኢትዮጵያውያን ላይ እየደረሰ ያለውን ተደጋጋሚ ጥቃት ለማስቆም ከደቡብ አፍሪካ ከፍተኛ ባለስልጣናት ጋር በኒው ዴልሂ የብሪክስ ጉባኤና በአዲስ አበባ የተደረጉ ጥብቅ የዲፕሎማሲ ንግግሮች የዚህ ማሳያ ናቸው። እነዚህ ጥረቶች የሀገሪቱን የውጭ ጉዳይ ፖሊሲ ከድንበር ደህንነት አልፎ የዜጎችን ሰብአዊ ክብር ወደ ማስጠበቅ መዘርጋቱን ያሳያል። ኢትዮጵያ በአሁኑ ወቅት ባለብዙ ገጽታ የዲፕሎማሲ ፈተናዎችን እያስተናገደች ትገኛለች። በአንድ በኩል ጎረቤት ሱዳንን እንደ ፖለቲካ መጫወቻ ለመጠቀምና በቀይ ባህር ቀጠና ጸረ ኢትዮጵያ የከበባ ፖለቲካ ለመፍጠር የምትሞክረውን ግብፅን በስልት መመከት፣ በሌላ በኩል ደግሞ የባህር በር ፍላጎቷን በሰላማዊ መንገድ እውን ለማድረግና በውጭ ያሉ ዜጎቿን ደህንነት መጠበቅ ዋነኛ አጀንዳዎቿ ሆነዋል። ይህ ክስተት የሚያስገነዝበን የአፍሪካ ቀንድ የፖለቲካ አየር ንብረት እጅግ ውስብስብ መሆኑንና ሀገራት ብሔራዊ ጥቅማቸውን ለማስጠበቅ የሚያደርጉት ስትራቴጂካዊ ርብርብ ወደ አዲስና የረቀቀ ምዕራፍ መሸጋገሩን ነው። የአሜሪካ ምክር ቤት በኢራን ላይ ሊደረግ የነበረውን ጥቃት የመሰንዘር ስልጣን ገደብ ድምፅ ሰረዘም። በዋሽንግተን ዲሲ የፖለቲካ ኮሪደሮች ውስጥ የስልጣን ሽኩቻውና የፖለቲካ ቼዝ ጨዋታው ያልተጠበቀ መልክ ይዟል። በዩናይትድ ስቴትስ የሕዝብ ተወካዮች ምክር ቤት የሪፐብሊካን ፓርቲ መሪዎች ፕሬዝዳንት ዶናልድ ትራምፕ በኢራን ላይ ያላቸውን የጦርነት ስልጣን ለመገደብ ታስቦ የነበረውን ወሳኝ የድምፅ አሰጣጥ በድንገት መሰረዛቸው የፖለቲካውን መድረክ እያናወጠ ይገኛል። ይሄ ያልተጠበቀ የኋሊት ማፈግፈግ የተከሰተው የፓርቲው አባላት በምክር ቤቱ በበቂ ሁኔታ ባለመገኘታቸውና የውሳኔ ሀሳቡ ዲሞክራቶችን ዘሎ ከሪፐብሊካኖች ጭምር ድጋፍ በማግኘቱ ምክንያት ገዢው ፓርቲ በድምፅ አሰጣጡ ሊሸነፍ መቃረቡን ተከትሎ ነው።
የዲሞክራቲክ ፓርቲ ከፍተኛ መሪዎች ይህንን የሪፐብሊካኖችን እርምጃ በከባድ የፖለቲካ ቃላት አውግዘውታል። የህዝብ ተወካዮች ምክር ቤት የዲሞክራቶች መሪ ሐኪም ጀፍሪስ ካትሪን ክላርክ እና የካውከስ ሊቀመንበር ፒት አጉላር በጋራ ባወጡት መግለጫ በሪፐብሊካን ቁጥጥር ስር ያለው ምክር ቤት የፕሬዝዳንት ትራምፕ አስተዳደር የግል ንብረት ወይም ቅርንጫፍ መስሪያ ቤት ሆኖ ማገልገሉን ቀጥሏል ሲሉ የሰላ ትችት ሰንዝረዋል። አክለውም ሪፐብሊካኖች ፕሬዝዳንቱ በመካከለኛው ምስራቅ የሚያካሄዱትን ግጭት እንዲያቆሙ የሚያስገድደውንና በሁለቱም ፓርቲዎች የጋራ ስምምነት ሊጸድቅ የነበረውን ሕግ በፈሪነት ሰርዘውታል በማለት ወቅሰዋል። የውሳኔ ሀሳቡን ያቀረቡት የውጭ ጉዳይ ኮሚቴው ከፍተኛ አባል የሆኑት የኒውዮርኩ ዲሞክራቲክ ተወካይ ግሪጎሪ ሚክስ በበኩላቸው የድምፅ አሰጣጡ መስተጓጎል የፈጠረውን ፖለቲካዊ ቁማር በግልጽ አጋልጠዋል። በመታሰቢያ ቀን ዋዜማ ላይ ሆነን የነዳጅና የምግብ ዋጋ ሰማይ እየነካ ባለበት በዚህ ወቅት ፕሬዝዳንቱ በራሳቸው ፍላጎት በጀመሩት ጦርነት ምክንያት ያቀረብነው ውሳኔ ያለምንም ጥርጥር ሊጸድቅ ነበር። ይህንንም ስለሚያውቁ ፖለቲካዊ የድብብቆች ጨዋታ በመጫወትና በማጭበርበር ውሳኔው ከእረፍት እስክንመለስ እንዲዘገይ አድርገዋል ሲሉ ሁኔታውን በቁጭት ገልጸዋል። እንደ ሚክስ እምነት የህዝብ ተወካዮች ምክር ቤት አፈጉባኤ ማይክ ጆንሰን ድምፅ አሰጣጡን ሆን ብለው እያጓተቱት ይገኛሉ። ከዚህ ፖለቲካዊ መሳሳብ ጀርባ ያለው ዋነኛ ገፊ ምክንያት ጦርነቱ በአሜሪካውያን የዕለት ተዕለት ኑሮ ላይ እያሳደረ ያለው ከባድ የኢኮኖሚ ጫና ነው። በርካታ የሪፐብሊካን ተወካዮች ወደ ምርጫ ክልላቸውና ማህበረሰባቸው ሲመለሱ እያሻቀበ ካለው የምግብና የነዳጅ ዋጋ ጋር ተያይዞ ከባድ ፖለቲካዊ ጫና እየገጠማቸው ነው። በቅርቡ የወጣው የሲኤንኤን የህዝብ አስተያየት ጥናትም ይህንኑ አጉልቶ ያሳያል። በጥናቱ መሰረት 77 በመቶ የሚሆኑ አሜሪካውያን አብዛኞቹን የሪፐብሊካን ደጋፊዎች ጨምሮ የፕሬዝዳንት ትራምፕ ፖሊሲዎች በማህበረሰባቸው ውስጥ የኑሮ ውድነትን እንዳባባሱት ይመሰክራሉ። ይሄ መራር የኢኮኖሚ እውነታ ነው። የትራምፕን የጦርነት ስልጣን ለመግታት ለሚደረገው እንቅስቃሴ ተጨማሪ ነዳጅ እየሆነ ያለው። በተቃራኒው ግን ፕሬዝዳንት ዶናልድ ትራምፕ ሁኔታውን የሚመለከቱት ፍጹም በተለየ መነጽር ነው። ፕሬዝዳንቱ በነጩ ቤተ መንግስት ለጋዜጠኞች በሰጡት መግለጫ በአሜሪካውያን ዘንድ ተወዳጅነት የለውም የሚባለውን የኢራን ዘመቻቸውን አጥብቀው ተከላክለዋል። ሰዎች ዘመቻው ተወዳጅነት የለውም ይሉኛል፣ ነገር ግን ህዝቡ ጉዳዩ እንደ ሎስ አንጀለስ ያሉ ታላላቅ ከተሞችን በአጭር ጊዜ ውስጥ ሊያወድሙ ከሚችሉ የኒውክሌር የጦር መሳሪያዎች ጋር የተያያዘ መሆኑን ሲሰማ ዘመቻው እጅግ ተወዳጅ እንደሚሆን አምናለሁ በማለት የብሔራዊ ደህንነት ስጋት እንደ መከላከያ ጋሻ ተጠቅመውበታል። ይህ በእንዲህ እንዳለ የህዝብ ተወካዮች ምክር ቤቱ አቻ የሆነው የሴኔት ምክር ቤት በተመሳሳይ ሳምንት ውስጥ ፕሬዝዳንቱ ያለ ኮንግረሱ ፈቃድ በኢራን ላይ ወታደራዊ እርምጃ እንዳይወስዱ የሚገድብ ተመሳሳይ የውሳኔ ሀሳቡን ማሳለፉ በትራምፕ አስተዳደር ላይ እየበረታ የመጣውን የህግ አውጪውን አካል ጫና ያሳያል። ይህ የድምፅ አሰጣጥ መስተጓጎል የዋሽንግተንን የውስጥ ፖለቲካዊ ውስብስብነት፣ የህዝብ ተወካዮች የፖለቲካ ስሌትና የጦርነትን ኢኮኖሚያዊ ዋጋ ቁልጭ አድርጎ የሚያሳይ ክስተት ነው። አባላቱ ከእረፍት ሲመለሱ በሰኔ ወር መጀመሪያ ላይ ድምፅ አሰጣጡ ይካሄዳል ተብሎ ቢጠበቅም የኢራኑ ውጥረት እያንገበገበ ያለው የኑሮ ውድነትና በህግ አውጪውና በአስፈጻሚው አካል መካከል ያለው የጦርነት ስልጣን ፍልሚያ የአሜሪካን ፖለቲካ እያመሰ መቀጠሉ አይቀሬ ነው። የኬንያ የህዝብ ማመላለሻ ኦፕሬተሮች መንግስት የናፍጣ ዋጋ በመቀነሱ የስራ ማቆም አድማውን አቆሙ። በቅርቡ በኢራን ጦርነት መነሻነት በዓለም አቀፍ ደረጃ የተከሰተውን የነዳጅ ዋጋ መናር ተከትሎ የኬንያ ርዕሰ መዲና ናይሮቢ በከባድ የህዝብ ቁጣ በጎዳና ላይ ግጭትና በኢኮኖሚያዊ መዘጋት ስትታመስ ሰንብታለች። የኑሮ ውድነት ያንገበገበው የኬንያ ህዝብና የትራንስፖርት ዘርፍ ተዋንያን መንግስት የጫነባቸውን የነዳጅ ዋጋ ጭማሪ በመቃወም ላለፉት 2 ቀናት ያካሄዱት ከባድ አድማ ከተማዋን ሙሉ በሙሉ ሽባ አድርጓታል። ይሄ የህዝብ ቁጣ ከጸጥታ ኃይሎች ጋር ወደ ደም አፋሳሽ ግጭት አምርቶ 4 ንጹሐን ዜጎች ህይወታቸውን ሲያጡ ወደ 30 የሚጠጉ ሰዎች ደግሞ መቁሰላቸው የችግሩ አሳሳቢነት ቁልጭ አድርጎ ያሳያል። የዚህ ሁሉ ትርምስ መነሻ የመንግስት ያልታሰበ ጫና ያለ ዋጋ ማስተካከያ እርምጃ ነበር። የፕሬዝዳንት ዊሊያም ሩቶ አስተዳደር በየወሩ በሚያወጣው የነዳጅ ችርቻሮ ዋጋ ተመን ለግንቦትና ሰኔ ወራት የናፍጣ ዋጋን በድንገት በ23.5 በመቶ በማሳደግ 1 ሊትር ናፍጣ 242.92 የኬንያ ሺሊንግ እንዲሸጥ ወስኖ ነበር። ይህ ውሳኔ የህዝቡን ጫንቃ የሚሰብር በመሆኑ የትራንስፖርት ዘርፍ አሽከርካሪዎችና ማህበራት ተቃውሟቸውን ወደ አደባባይ አወጡ። አድማው እየከረረና የኢኮኖሚው የልብ ትርታ እየቆመ ሲመጣ መንግስት 10 ሺሊንግ በመቀነስ ሁኔታውን ለማርገብ ቢሞክርም ተቃዋሚዎቹ ግን ለቀጣዩ ሳምንት ሌላ የተጠናከረ አድማ እንደሚጠሩ በማሳወቅ መንግስትን አጣብቂኝ ውስጥ ከተቱ። የተደራጀው የህዝብ ኃይልና የትራንስፖርት አድማው የፈጠረው ከባድ ጫና መንግስትን አንገት አስደፍቶታል። ፕሬዝዳንት ዊሊያም ሩቶ በብሔራዊ ቴሌቪዥን መስኮት ብቅ ብለው ባደረጉት ንግግር
ችግር መንግስታቸው ለህዝቡ ጩኸት ጆሮ መስጠቱን አውጀዋል። ከጎናቸው የትራንስፖርት ዘርፍ የሰራተኛ ማህበር መሪዎችን አሰልፈው በሰጡት መግለጫ በመጪው የሰኔና የሐምሌ የዋጋ ዑደት ላይ የናፍጣ ዋጋ ከ4 በመቶ በላይ ማለትም በሊትር ተጨማሪ 10 ሺሊንግ ወይም $0.0772 እንዲቀንስ ቀጭን ትዕዛዝ ማስተላለፋቸውን ይፋ አድርገዋል። ይህንን የመንግስት እጅ መስጠትና የዋጋ ማሻሻያ ተከትሎም የትራንስፖርት ማህበራት መሪዎች ለቀጣዩ ሳምንት ጠርተውት የነበረውን አድማ መሰረዛቸውን አሳውቀዋል። ይሁን እንጂ ይህ የፖለቲካ ማስተባበያ እና የዋጋ ቅነሳ እርምጃ ቀድሞውንም በዕዳ ጫና ለምትታመሰው የኬንያ ኢኮኖሚ ተጨማሪ የራስ ምታት ነው። ፕሬዝዳንት ሩቶ ራሳቸው እንዳመኑት መንግስታቸው ከሚያዝያ እስከ ሰኔ ወር ባለው ጊዜ ውስጥ ብቻ የነዳጅ ዋጋን ለማረጋጋትና ድጎማ ለማድረግ ቢያንስ 28.1 ቢሊዮን የኬንያ ሺሊንግ ካዝናውን አራቅቶታል። ይህ አዲስ የዋጋ ቅነሳ የመንግስትን የተለጠጠ በጀት ይበልጥ ያደመዋል። መረጃዎች እንደሚያሳዩት የኬንያ አጠቃላይ የዕዳ ክፍያ በ2024-25 የበጀት ዓመት ከመደበኛ ገቢዋ 71.2 በመቶ ላይ ደርሷል። ይህ አሃዝ ከ4 ዓመታት በፊት ከነበረው 50 በመቶ ጋር ሲነጻጸር ሀገሪቱ ምን ያህል ወደ ከፋ የኢኮኖሚ አዘቅት ውስጥ እየገባች እንደሆነ አመላካች ነው። ለፕሬዝዳንት ዊልያም ሩቶ ይህ የህዝብ ቁጣ አዲስ ክስተት አይደለም። እንደ አውሮፓውያኑ አቆጣጠር በ2027 ለሚካሄደው ፕሬዝዳንታዊ ምርጫ ዳግም ለመወዳደር አይኖን የጣሉት ሩቶ ላለፉት 3 ዓመታት በኑሮ ውድነትና በታክስ ጭማሪ ምክንያት ከህዝባቸው ጋር ሆድና ጀርባ ሆነው ቆይተዋል። በተለይም እንደ አውሮፓውያኑ አቆጣጠር በ2024 በመላው ሀገሪቱ የተከሰተው ኃይለኛ ተቃውሞ መንግስታቸው ሊተገብረው ያቀደውን የ$2.7 ቢሊዮን የግብር ጭማሪ ውሳኔ ውድቅ እንዲያደርግ በግድ ማስገደዱ የቅርብ ጊዜ ትዝታ ነው። የኬንያውያን ፖለቲካዊ ንቃትና ተቃውሞ መሪዎች በህዝብ ጫንቃ ላይ የሚጭኑትን ሸክም እንደፈለጉ ማራመድ እንደማይችሉ በተደጋጋሚ እያስተማረ ይገኛል። ፕሬዝዳንቱ የሁሉ የኢኮኖሚ ፈተና ቢኖርም አስተዳደራቸው እንደ አውሮፓውያን አቆጣጠር በ2023 ከመካከለኛው ምስራቅ መንግስታት ጋር የደረሰውን ከመንግስት ለመንግስት G2G የነዳጅ አቅርቦት ስምምነት እንደ ትልቅ ስኬት አንስተው ተከራክረዋል። የዓለም አቅርቦት ሰንሰለት መስተጓጎል ቢኖርም በዚህ ስምምነት ምክንያት ኬንያ አስተማማኝ የነዳጅ አቅርቦት ማግኘቷን እና ከከፋው የዓለም አቀፍ የነዳጅ ዋጋ ንረት ክፉኛ ከመመታት መትረፏን ገልጸዋል። የናይሮቢው የነዳጅ ዋጋ ተቃውሞና የመንግስት አፋጣኝ ምላሽ የሚያሳየው አንድ ትልቅ አቃለ የተደራጀ የህዝብ ኃይልና የትራንስፖርት ዘርፍ አድማ የቱንም ያህል ግትር የሆነ መንግስት ውሳኔውን እንዲቀለብስና ለህዝቡ ብሶት ጆሮ እንዲሰጥ የማስገደድ ጉልበት እንዳለው ነው። የሩቶ አስተዳደር የኢኮኖሚ ስብራቱን አቻችሎ የህዝቡን ቁጣ ለማርገብ ያደረገው የመፍገምገም የኬንያ ፖለቲካ ሁሌም ቢሆን በመራጩ ህዝብ የልብ ትርታ ላይ የተንጠለጠለ መሆኑን የሚያረጋግጥ ጥበባዊ የፖለቲካ ትርኢት ሆኖ አልፏል። ሩሲያ በአውሮፓ ግዛት አቅራቢያ እጅግ ፈጣን የኒውክሌር ሚሳኤሎችን ተኮሰች። በደመና በተሸፈነው የሩሲያና ቤላሩስ ሰማይ ላይ የተሳሉት የባለስቲክ ሚሳኤሎች ጢስና አስፈሪው የኒውክሌር ፍንዳታ አምሳል ዓለማችን የገባችበትን አደገኛ የውጥረት ምዕራፍ ቁልጭ አድርገው የሚያሳዩ ነበሩ። ሞስኮና ሚኒስክ ለመጀመሪያ ጊዜ በጋራ ያካሄዱት ይህ ታክቲካዊ የኒውክሌር የጦር ልምምድ ተራ ወታደራዊ ትዕይንት ሳይሆን ምዕራባውያንን እና ዩክሬንን ኢላማ ያደረገ ጥብቅ የማስጠንቀቂያ ደወል ነው። ከ64,000 በላይ ወታደራዊ ኃይል እንዲሁም ከ7,800 በላይ ግዙፍ የጦር መሳሪያዎች የተሳተፉበት ይህ ልምምድ ሩሲያ በማንኛውም ሰዓት አጥፊ እርምጃ ለመውሰድ ያላትን ዝግጁነት አሳይቷል። በካፑስቲን ያር የጦር ሰፈር የተተኮሰው ኢስካንደር ኤም የተሰኘው ባለስቲክ ሚሳኤል እና በባረንትስ ባህር ላይ ከጦር መርከብ የተተኮሰው ኃይለኛው ዚርኮን ሃይፐርሶኒክ ሚሳኤል የሩሲያን ዘመናዊ የጦር መሳሪያ ቴክኖሎጂ ልዕልና የሚያውጁ ክንውኖች ነበሩ። ከ140 በላይ የጦር አውሮፕላኖችና 13 ባህር ሰርጓጅ መርከቦች የተሳተፉበት ይህ ትዕይንት ሩሲያና ቤላሩስ ጥብቅ የሆነ ወታደራዊ ውህደት መፍጠራቸውን በተግባር ያረጋገጠ ነው። ፕሬዝዳንት ቭላዲሚር ፑቲን እና የቤላሩሱ አቻቸው አሌክሳንደር ሉካሼንኮ በቪዲዮ በተገናኙበት መድረክ ይህንን የጋራ ወታደራዊ ጡንቻ ማሳየት የጋራ አባትን ሀገር ከጥቃት የመከላከል የህልውና ጉዳይ አድርገው አቅርበውታል። ፑቲን ሀገራቸው ወደ ትጥቅ እሽቅድምድም የመግባት ፍላጎት እንደሌላት ቢገልጹም የኒውክሌር አቅማቸውን ዘመናዊና ብቁ በሆነ ደረጃ ማቆየታቸው ግን እንደማይቀር አስረግጠው ተናግረዋል። ይሄ የሞስኮና ሚንስክ ጥብቅ ወታደራዊ ጥምረት በቀጠናው ላይ እያንዣበበ ያለውን የጦርነት ዳመና ይበልጥ እንዲጠቁር አድርጎታል። ይሄ የኒውክሌር ዛቻ በዩክሬን በኩል ጠንካራ ውግዘትን አስከትሏል። የኪየቭ የውጭ ጉዳይ ሚኒስቴር ድርጊቱን በዓለም አቀፍ የደህንነት መዋቅር ላይ የተቃጣ ታይቶ የማይታወቅ ፈተና ሲል አጣጥሎታል። ሆኖም በዚህ ሁሉ የጦርነት ነጋሪት ጩኸት መሃል የቤላሩሱ ፕሬዝዳንት ሉካሼንኮ ያቀረቡት ያልተጠበቀ የሰላም ጥሪ የፖለቲካውን መድረክ ግራ አጋብቶታል። በአንድ እጃቸው የኒውክሌር መሳሪያን እያሳዩ፣ በሌላ እጃቸው ደግሞ ከዩክሬኑ ፕሬዝዳንት ቮሎዲሚር ዘለንስኪ ጋር በማንኛውም ቦታ የሰላም ድርድር ለማድረግ ፈቃደኛ መሆናቸውን ማስታወቃቸው
ማስታወቃቸው ውሳኔውን በእሾህ የተጠቀለለ የሰላም ወይራ አስመስሎታል። በሌላ በኩል ደግሞ ቤላሩስ ጥቃት ከደረሰባት ከሩሲያ ጋር በመሆን ከባድ አጸፋዊ እርምጃ እንደምትወስድ ማስጠንቀቃቸው የሰላም ጥሪውን በከባድ ዛቻ ያጀበው ሆኗል። ይሄ በሩሲያና ቤላሩስ የተካሄደው ግዙፍ የኒውክሌር ልምምድ ዓለማችን በምን ያህል አደገኛ የቢላዋ ስለት ላይ እንደቆመች የሚያሳይ ነው። የኒውክሌር አዝራርን የመጫን ስጋትና የሰላም ድርድር ጥሪ በአንድ ጊዜ ሲስተጋቡ የዘመናችን የጂኦፖለቲካ ምን ያህል የተወሳሰበና ሊተነበይ የማይችል መሆኑን ያስገነዝባል። ዩክሬንንና ምዕራባውያንን ለማስፈራራት የተሳለው ይህ ወታደራዊ ትዕይንት ቀጠናዊ ውጥረቱን ከማርገብ ይልቅ የዓለምን ሰላም በአንዲት ክር ላይ ያንጠለጠለ አሳሳቢ የፖለቲካና የወታደራዊ ትንቅንቅ የታሪክ ምዕራፍ አልፏል። አሜሪካ ለታይዋን ልትሸጥ የነበረውን የ14 ቢሊዮን ዶላር የጦር መሳሪያ በኢራን ጦርነት ምክንያት ሰረዘች። በዓለም አቀፍ የጂኦፖለቲካዊ መድረክ ላይ የዋሽንግተን ቤጂንግና ታይፔ የፖለቲካ ትሪያንግል ወይም የሶስት ማዕዘን መስተጋብር እንደ አዲስ የውጥረት ማዕበል እያስተናገደ ይገኛል። ይህ የፖለቲካ ትኩሳት በተለይም የዩናይትድ ስቴትስ ፕሬዝዳንት ዶናልድ ትራምፕ እና የቻይናው ፕሬዝዳንት ጂ ጂንፒንግ በቤጂንግ ካደረጉት ከፍተኛ የዲፕሎማሲ ውይይት በኋላ አዲስ መልክ ይዟል። በዚሁ የከረረ ድርድር ማግስት ዋሽንግተን ለታይዋን ልትሸጥ ያቀደችውን የ14 ቢሊዮን ዶላር ግዙፍ የጦር መሳሪያ ስምምነት በድንገት ፍሬን መያዟ በቀጠናው ላይ አዲስ የፖለቲካ እንቆቅልሽ ፈጥሯል። ይህ እግድ የቻይናን ቀይ መስመር ለማለፍ የተደረገ ስልታዊ ማፈግፈግ ወይስ ሌላ ስትራቴጂካዊ ዓላማ ያነገበ ነው የሚለው ጉዳይ የብዙዎችን ትኩረት ስቧል። የዚህ ያልተጠበቀ ውሳኔ ጀርባ ሲፈተሽ የአሜሪካ የባህር ኃይል ኃላፊዎች የሚሰጡት ማብራሪያ ይበልጥ አግራሞትን የሚጭር ነው። ጊዜያዊ የጦር መሳሪያ ሽያጭ እግድ የተደረገው ዩናይትድ ስቴትስ ለራሷ እጅግ አስፈሪ ቁጣ ለተባለ ወታደራዊ ዝግጅት የሚሆናትን በቂ የጥይትና ተተኳሽ ክምችት ለማስቀረት በማሰብ መሆኑ ተገልጿል። ሆኖም ይህ ወታደራዊ ማመካኛ ትራምፕ ከቻይና አቻቸው ጋር ካደረጉት ዝግ ውይይት ጋር ሲነጻጸር ከወታደራዊ ስትራቴጂ ይልቅ የፖለቲካ መደራደሪያ ካርድ ሚናው የጎላ ይመስላል። ቤጂንግ ይህንን የጦር መሳሪያ ሽያጭ በተደጋጋሚ ስትቃወመ የኖረች ሲሆን የአሜሪካ መንግስት የአንድ ቻይና መርህን አክብሮ እንዲጓዝና በሁለቱ ሀገራት መካከል ያለውን ሰላም እንዳያደፈርስ ጥብቅ ማስጠንቀቂያ ስትሰጥ ቆይታለች። በዚህ የዲፕሎማሲ ቼዝ ጨዋታ ውስጥ ፕሬዝዳንት ዶናልድ ትራምፕ የሚከተሉት ያልተገመተና አሻሚ የፖለቲካ አካሄድ ሁኔታውን ይበልጥ ውስብስብ አድርጎታል። ትራምፕ ታይዋንን አሜሪካ በወታደራዊ ኃይል ትከላከልላታለች ወይ ተብለው ለሚጠየቁት ጥያቄ ቀጥተኛ ምላሽ ከመስጠት በመቆጠብ የጦር መሳሪያ ሽያጩን ከሰፊ የጂኦፖለቲካዊና ኢኮኖሚያዊ ድርድሮች ጋር እያቆራኙት ይገኛሉ። ከዚህም ባለፈ የዲፕሎማሲውን የተለመደ አሰራር በመጣስ ከታይዋኑ ፕሬዝዳንት ላይ ቺንግቴ ጋር በቀጥታ በስልክ ለመነጋገር ያላቸውን ፈቃደኝነት ማሳየታቸው በቤጂንግ በኩል እንደ ትልቅ የሉዓላዊነት ጥሰት ተቆጥሯል። የድርጊታቸው አሜሪካ ከ1979 ጀምሮ ታይፔን ወደ ጎን ብላ ቤጂንግን እውቅና ከሰጠችበት ታሪካዊ ስምምነት ያፈነገጠና ቻይናን እጅግ የሚያስቆጣ እርምጃ ነው። በሌላኛው በኩል የውጥረቱ ጫፍ የምትገኘው ታይዋን የዋሽንግተንን ፖለቲካዊ ማወላወል ተከትሎ የራሷን የህልውና ማረጋገጥ ትግል አጠናክራ ቀጥላለች። የታይዋኑ ፕሬዝዳንት ላይ ቺንግቴ ታይዋን ሉዓላዊነትና ራሷን የቻለች ነጻ ሀገር መሆኗን አደባባይ በማወጅ ማንም ሀገር በኃይል ሊቀላቅላት እንደማይችል ጠንካራ አቋማቸውን አንጸባርቀዋል። የታይዋን የህዝብ የዲሞክራሲና የነጻነት እሴቶችን አጥብቆ እንደሚሻ እና ይህ ፍላጎትም እንደ ትንኮሳ ሊቆጠር እንደማይገባ ሞግተዋል። አሜሪካ የጦር መሳሪያ ሽያጩን ማዘግየቷ እሳቤ ውስጥ ያስገባት ታይፔ የራሷን የመከላከያ በጀት በማሳደግና የጦር ኃይሏን በማዘመን ላይ ትኩረት አድርጋ እየሰራች ትገኛለች። ፕሬዝዳንቱ እንደገለጹት ሰላምን ማረጋገጥ የሚቻለው ከጥንካሬና ራስን ከመከላከል አቅም ግንባታ እንጂ ከድክመት አይደለም። ይህ የዲፕሎማሲ ቃላት ጦርነትና የፖለቲካ መሳሳብ በመሬት ላይ ወዳለ ተጨባጭ ወታደራዊ ፍጥጫ እየተቀየረ ይገኛል። ቻይና የታይዋንን ራስን በራስ የማስተዳደር ፍላጎት እንደ ስጋት በመመልከት ታይዋን ባህረ ሰላጤ ዙሪያ የምታደርገውን የባህርና የአየር ላይ ወታደራዊ ልምምድ ከመቼውም ጊዜ በላይ አጠናክራለች። የጦር መርከቦቿና የጦር አውሮፕላኖቿ ወደ ሴቲቱ አቅራቢያ የሚያደርጉት ተደጋጋሚ እንቅስቃሴ በቀጠናው ላይ በማንኛውም ሰዓት ሊፈነዳ የሚችል የጦርነት ድባብ አጥልቷል። በኢንዶ ፓሲፊክ ቀጠና እየታየ ያለው ይህ የኃይል መገፋፋት ጉዳዩን ከቻይናና ታይዋን የውስጥ ጉዳይ አውጥቶ የዓለም አቀፉን ማህበረሰብ ሰላምና ደህንነት ለሚፈታተን ደረጃ አድርሶታል። የዋሽንግተን ቤጂንግና ታይፔ መስተጋብር እንደተወጠረ የሙዚቃ ክር በጥንቃቄ ካልተያዘ በቀላሉ ሊበጠስ የሚችልበት አሳሳቢ ምዕራፍ ላይ ደርሷል። አሜሪካ ታይዋንን እንደ ጂኦፖለቲካዊ መደራደሪያ መጠቀሟን ስትቀጥል፣ ቻይና በበኩሏ ግዛታዊ አንድነቷን ለማስጠበቅ ከምንም ነገር እንደማትመለስ እያሳየች ነው። ታይዋን ደግሞ በዲሞክራሲና ሉዓላዊነት ስም የራሷን መጻኢ ዕድል ለመወሰን እየታገለች ነው። ይህ የሶስትዮሽ ፍጥጫ በዲፕሎማሲያዊ ጥበብ ካልተፈታ በቀር በቀጠናው ላይ ሰላም የህልም እንጀራ ሆኖ ሊቀጥል እንደሚችል የክስተቱ መፋጠን ቁልጭ አድርጎ ያሳያል። በዲሞክራቲክ ሪፐብሊክ ኮንጎ በበሽታው የሞቱ ቤተሰቦቻችን ይመለሱልን በሚል የተበሳጩ ሰዎች የኢቦላ ሆስፒታል ድንኳኖችን አቃጠሉ።
በምስራቃዊ ዲሞክራቲክ ሪፐብሊክ ኮንጎ እና በጎረቤት ኡጋንዳ የተከሰተው የኢቦላ ቫይረስ ወረርሽኝ ከጤና ቀውስነት ባለፈ ማህበራዊ መረበሽንና ዓለም አቀፍ የዲፕሎማሲ መስተጓጎልን እያስከተለ ይገኛል። የዓለም የጤና ድርጅት የዓለም የህብረተሰብ ጤና አደጋ ሲል የፈረጀው ይህ ወረርሽኝ በሽታው ከሚያስከትለው ሞት ባሻገር በህብረተሰብ ውስጥ የፈጠረው የፍርሃትና የግንዛቤ እጥረት አስከፊ መዘዞችን ይዞ መጥቷል። ወረርሽኙ በጽኑ በተከሰተባት የኢቱሪ ግዛት በምትገኘው ቡኒያ ከተማ አቅራቢያ ሩዋምፓራ አጠቃላይ ሆስፒታል ውስጥ የተፈጠረው ክስተት የችግሩን ጥልቀት በግልጽ ያሳያል። ማህበረሰቡ በቫይረስ ምክንያት ህይወቱ ያለፈን አንድ ታዋቂ ወጣት የእግር ኳስ ተጫዋች አስክሬን ወስዶ በባህሉ መሰረት ለመቅበር በመከልከሉ ሐዘኑ ወደ ከባድ ቁጣ ተቀይረዋል። የዓለም ጤና ድርጅት የኢቦላ ታማሚዎች አስክሬን በከፍተኛ ጥንቃቄና ደህንነቱ በተጠበቀ ሁኔታ በባለሙያዎች ብቻ ሊቀበር እንደሚገባ ቢያሳስብም ቁጡ ህዝብ ግን በሆስፒታሉ ላይ የድንጋይ ናዳ በማዝነብ ለለይቶ ማቆያ ያገለገሉ የነበሩ ድንኳኖችን በእሳት እስከ ማጋየት ደርሷል። ሁኔታውን ለማረጋጋት የጸጥታ ኃይሎች የማስጠንቀቂያ ጥይቶችን ለመተኮስ ሲገደዱ፣ የህክምና ባለሙያዎች ደግሞ በወታደራዊ ጥበቃ ስር ለመግባት ተገደዋል። ይህ አሳዛኝ ግጭት በዋናነት የበሽታውን ተላላፊነትና አስከፊነት ካለመረዳት የመነጨ ነው። በአካባቢው ማህበረሰብ ዘንድ በተለይም ራቅ ባሉ ስፍራዎች በሽታው ገንዘብ ለመሰብሰብ ሲባል በውጭ አካላትና መንግስታዊ ባልሆኑ ድርጅቶች የተፈጠረ የፈጠራ ወሬ ነው የሚል የተሳሳተ ትርክት ሰፍኗል። የሟቹ እናት እንኳ ልጃቸው የሞተው በታይፎይድ እንጂ በኢቦላ እንዳልሆነ ማመናቸው የመረጃ ክፍተቱ ምን ያህል የሰፋ እንደሆነ ያሳያል። የኮንጎ የውጭ ጉዳይ ሚኒስቴር ቴሬዝ ካይኮአምባ ማህበረሰቡ የሚነገረውን ትርክት መጠራጠሩ ያልተለመደ ባይሆንም መንግስት ግንዛቤ መፍጠሩን ስራ አጠናክሮ እንደሚቀጥል አስታውቀዋል። አሁን የተከሰተው የኢቦላ ቫይረስ ዝርያ ቡንዲ ቡጊዮ በመባል የሚታወቀውና በአሁኑ ወቅት ክትባት የሌለው ሲሆን አዲስ ክትባት ለማዘጋጀት እስከ 9 ወራት ሊወስድ እንደሚችል ተገምቷል። ቫይረሱ ድንበር ተሻግሮ በኡጋንዳ የታየ ሲሆን ይህንንም ተከትሎ ኡጋንዳ ከኮንጎ ጋር የሚያዋስናትን የየብስ ድንበር የህዝብ ትራንስፖርት እንቅስቃሴና በሴምሊኪ ወንዝ ላይ የሚደረገውን የጀልባ ጉዞ አግዳለች። በተጨማሪም በሽታው ከመነሻው በመቶዎች የሚቆጠሩ ኪሎሜትሮችን አቋርጦ በኤም23 አማጽያን ቁጥጥር ስር ወደሚገኘው የደቡብ ኪቩ ግዛት መስፋፋቱ ስጋቱን አባብሶታል። የጤና መረጃዎች እንደሚያሳዩት ከ600 በላይ በሚሆኑ ሰዎች ላይ የበሽታው ምልክት የታየ ሲሆን የዓለም ጤና ድርጅት 139 ሰዎች መሞታቸውን ሲገልጽ፣ የኮንጎ ጤና ጥበቃ ሚኒስቴር በበኩሉ የሟቾች ቁጥር 159 መድረሱን አስታውቋል። የበሽታው መዘዝ ከማህበረሰብ ጤና አልፎ በስፖርትና በዓለም አቀፍ የዲፕሎማሲ መድረኮች ላይም ጥላውን አጥልቷል። የኮንጎ ብሔራዊ የእግር ኳስ ቡድን ለዓለም ዋንጫ ሊያደርገው የነበረውን የቅድመ ዝግጅት ልምምድ በወረርሽኙ ምክንያት የሰረዘ ሲሆን በአፍሪካ ሀገራትና በህንድ መካከል ያለውን የረጅም ጊዜ ዲፕሎማሲያዊ ግንኙነት ለማድረግ ታስቦ ከ10 ዓመታት ቆይታ በኋላ ከግንቦት 20 እስከ 23 ቀን 2018 ዓ.ም በኒው ዴልሂ ሊካሄድ ቀን ተቆርጦለት የነበረው አራተኛው የህንድ አፍሪካ ጉባኤም በዚሁ የህብረተሰብ ጤና ስጋት ምክንያት ላልተወሰነ ጊዜ እንዲራዘም ሆኗል። በአጠቃላይ በዲሞክራቲክ ሪፐብሊክ ኮንጎና አካባቢው የተከሰተው የኢቦላ ወረርሽኝ የህክምና ሳይንስ ብቻ ሳይሆን ማህበረሰብ ስነ ልቦናዊ ክፍተቶች፣ ፖለቲካዊ አለመረጋጋትና አህጉራዊ መስተጋብሮች የተፈተኑበት ውስብስብ ቀውስ ሆኖ ቀጥሏል። ከቫይረሱ ስርጭት እኩል የሚጓዘውን የተሳሳተ መረጃ መግታትና የህብረተሰቡን እምነት ማትረፍ ወረርሽኙን ለመቆጣጠር በሚደረገው ርብርብ ውስጥ ወሳኙ ምዕራፍ መሆኑን የሩዋምፓራው ክስተት ቁልጭ አድርጎ ያሳያል። የዛሬው የሀገር ውስጥና ዓለም አቀፍ አጫጭር ዘገባዎቻችን በዚሁ ተቋጨ። ስለተከታተላችሁን እያመሰገንን ለቻናላችን አዲስ የሆናችሁ ሰብስክራይብ በማድረግ ቤተሰብ እንድትሆኑ እንጋብዛለን። ከሰዓታት በኋላ በሌሎች ዓለም አቀፍ ጉዳዮች እስከምንገናኝ ሰናይ ጊዜ